በነገራችን ላይ አለም ማለት ነው ከመድብል ጋር የሚያቀራርብ ሳይሆን የሚያራርቅ ነው እየሰራች ያለችው ስራ። ምክንያቱም አሁን በዚህ ጸባዋ፣ በዚህ ንግግሯና በዚህ ድርጊቷ እንግዲህ መድብል ያገባኛል ብላ በፍጹም ማሰብም ማለምም የለባትም። ምክንያቱም ታውቃላችሁ ይህንን ሁሉ መስዋዕትነት እየከፈለ ያለው መድብል ለማን ይመስላችኋል? ለማን ነው? ለብሩኬና ለምሳሌ ነው። እንግዲህ ወንድሜና የወንድሜ ልጅ በሰላም እንዲኖሩ ብሎ ነው እዚህ ነገር ውስጥ እየገባ ያለው። ስለዚህ አሁን ላይ እሷ ደግሞ ልክ የወንድሙ ልጅ እንግዲህ የባዶነት ስሜት እንዲሰማት እንዲሁም ደግሞ እናትሽ የለችም እናትሽ ሞታለች እያለችም እንግዲህ እንደዚህ ልብ የሚነካ ንግግር እየተናገረች የወንድሙን ልጅ እያስቀየመች እሱን ባል አድርግ ይቀበለዋለሁ ወይም ደግሞ እሱ ሚስት አድርጎ ይቀበለኛል ማለት ይሄ ዘበን ነው። እናም እንዳያችሁት እንግዲህ ቅድስትዬ በጣም ተጨንቃለች። ምክንያቱም ይህንን ነገር እንግዲህ ምሳሌ ለብሩክ ወይም ደግሞ ለመድብል ከተናገረች በቃ የሆነ ችግር ይፈጠራል። እኔ ደግሞ እንግዲህ አለም ደግሞ እህቴ ነች ስጋዬ ነች የሆነ ነገር ሲያደርጓት ዝም ብዬ አልመለከትም እያለችም እንግዲህ እንደተመለከታችሁት በጆሮ እንግዲህ ለምሳሌ አደራሽን ምሳሌ ምንም ነገር እንዳትነግረው ስትልም እንግዲህ ተናግራለች። እናም ይሄንን ነገር ምሳሌም እንዳያችሁት ምንም ነገር አልተናገረችም። ያው እስካሁንም ድረስ በሚስጥር ይዘዋለች። ግን ይሄ ነገር ደግሞ ተደብቆ አይቀርም፣ እውነት ከእውነቱ አይዘልምና መሰማቱ አይቀርም። አለም እንግዲህ ታውቃላችሁ መድብል አሁን ላይ ለመድብል እንግዲህ ብሩኬ ማለት ነው ለመድብል ሚስት እንግዲህ ትሆነዋለች ብሎ ያው እያስማማ ነበረ። አሁን ግን በትልቁ ጦርነት በልጁ መታለች እና ደግሞ ታውቃላችሁ ብሩኬ በልጁ የመጣበትን እንግዲህ ምን ያህል እንግዲህ ተራራ እንደሚገፋ ሁላችንም እናውቀዋለን። እና ሙዶች እንግዲህ መድብል መጥቶ ነበረ። ምንድነው ምን ተፈጥሮ ነው ለምንድነው የምታለቅሹ እያለም እንግዲህ ሲጠራት ምናምን በቃ ማለት እናቴ ናፈቀችኝ ምናምን ነበር ያለችው እና ከዚህ ጊዜኝ ውጣ ምናምን ስትለው ቅድስትዬ እንግዲህ ድምጽ ስትሰማ የመድብልን ሮጣ ትመጣለች። ከዛ እንዴ ምንድነው ቅድስትዬ ምን ተፈጥሮ ነው ስትለማይ ምንም አይደለም ምናምን አይነት ነገር በቃ አንተ ሂድ ግባ ወደ ውስጥ እኔ አረጋጋታለሁ እኔ ዝም አስበላታለሁ ስትልም እንግዲህ አጎቴ ከዚህ ጊዜኝ ውጣ ማለትም እንግዲህ ትነግረዋለች ማለት ነው። እና ይህንን ነገር እንግዲህ እየተናገረው ባለበት ጊዜ ላይ እኔ እኮ ውስጥ ውሃ ላመጣላለሁ እና ታዲያ ውሃ የት አለ ምናምን ሲላትም አይ ማለት ያንተን ድምጽ ስሰማ ተውኩት በማለትም እንግዲህ ስትናገር እንዴት ምሳሌ እንደዚህ ስስቅ ብላ እያለቀሰች እንዴት ምትያታለሽ አያችሁ እንደዚህ ነበር ያላት እና መድብል ራሱ በጣም ነው እንትን ያለ እንደዚህ እስከምታለቅስ ድረስ እንደዚህ ምትያታለሽ ምናምን አረ ዝም እኮ አላልኳትም በማለትም ነበር። እና ታዲያ እያለቀሰች አይደል እንዳገኙት ቅድስት ምንድነው ምን ተፈጥሮ ነው በማለትም እንግዲህ እንትን ይላታል። በቃ ነይ ይዤሽ እወጣለሁ በማለት እንግዲህ ይዟት ይወጣል። በቃ እንኳን ላንቺ እንኳን ለወንድሜ ልጅ ላንቺ እኮ ነው ሁሉ ነገር እያደረኩኝ ያለሁት ለወንድሜ ልጅ እኮ ነው በማለትም እንግዲህ መድብልም እንዳያችሁት እንኮኮ ብሎ ይዟት ሲሄድ እኔ ሳለች ቅድስትዬ ምክንያቱም ይሄንን ነገር እንዳትናገር ፈልጋና የሆነ ጠብ እንዳይፈጠር ፈልጋ ነው በእርግጥ እሷም ማለት ነው። እና እኔስ ምናምን ስትልም አንቺማ እዚህ ኩኝ እና ደግሞ ይቺ ከይሲ ምናምን እንደዚህ ተባብላ ብሩክን እንትን ልትለው ትችላለች። ስለዚህ ከዚሁ ሁኝ ተከታታያት ሲልም እንግዲህ ያው ያስቀራታል። እንግዲህ እሺ ብላለች። ያው ማለት ምሳሌም እንዳያችሁት ምንም ነገር አልተናገረችም። ምክንያቱም ያው ለቅድስትዬ ስትል ነው ቅድስትዬ ስላስጠነቀቀች ማለት ነው። እና ሌላው እንግዲህ ማህሌት ወደ ብሩክ ወዳለበት ቦታ ሄዳ ነበረ እና ወደዛ እንግዲህ እንደሄደች እንግዲህ ብሩኬ በጣም ይደነግጣል። እንዴ ምንድነው የመጣሹ ምን ልትሰሪ ነው የመጣሹ ምናምን ሲላት እንግዲህ አይ ማለቴ ከመድብል ጋር ስትቀጣጠሩ ሰምቻችሁ ነው ትላለች። እና ታዲያ ማለቴ እሱ ይኬድ እሱ የነ ምናምን ስለኔ ምናቃለሁ ብሩኬ ስትልም ትናገራለች። ቆይ አንቺ አልገባኝም ለምንድን ነው የምትከታተይ ሲላትም እሱን ለመጠየቅ በጣም ፈራሁኝ እናንተን ልጠይቅህ ብዬ ነው ትንሽ ብር ምናምን አላለችም። እኔ እኮ አንቺን የመርዳትም ሆነ አንቺን የመንከባከብ እኮ ግዴታ የለብኝም። ስለዚህ ራስሽን ችለሽ ኑሪ፣ የራስሽን ኑሮ ኑሪ። እንዴ እውነት ነው እንዴ እኔ ራሱ በነገራችን ላይ እያልኩ የነበረ ለምንድን ነው ይሄን ያህል እንደዚህ የሚያግዟት? ኦኬ እነሱ አሁን ያችን አንድ ነገር አደረገችልን ብለው ነው አይደለ እንደዚህ እያደረጓት ያሉት እነሱ በእነሷ ላይ እሷ በእነሱ ላይ ስንት ነገር ስንት ክፋት አልሰራችባቸውም እንዴ? እነሱ አንድ መልካም ነገር በነገራችን ላይ ያው በእርግጥ እውነት ነው የሆነ
ክፉን በክፉ ሳይሆን ክፉን በመልካም መልሰው የሚባል ነገር አለና እና ለመሀሌት አሁን ወንድማማቾቹ እንደዚህ ጠብር ገፍ ብለው ሲያገለግሏት ምናምን ይሄ ለመሀሌት በፍጹም የሚገባ አይደለም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ለዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እናም እንግዲህን እንዳያችሁት በቃ ይሄንን ብር ትራንስፈር አድርጌልሻለሁ። ከእንግዲህም በኋላ ግን የራስሽን ኑሮ ኑሪ። ይሄ ብር የላኩልሽ ስራ እስከምትጀምር ይሆንሻል። ከእንግዲህም በኋላ እንግዲህን እንዳትከታተይ፣ ሚስቴም ደግሞ አንቺ ጋር እንዲገናኝ አልትፈልግም፣ እኔ ደግሞ እሷን ማሳዘን አልፈልግም ሲልም ይነግራታል። እኔ እኮ እንደዚህ ለእንደዚህ እኮ ያለህን ክብር እኮ ነው የምወድልህ አላለችም? ኧረ እባክሽ። ከዛስ እና ሌላው ታሬ እንግዲህ ክን ለመውጣት ሙከራ እያደረገ ነበረ። ታሬ ደግሞ መቼም ቢሆን እንዳታስበው ከዚህ ካሌም መጥቶ ያድነኛል ወይም ደግሞ እኔ ወጥቻ አመልጣለሁ የሚባለውን ሀሳብ ባታስበው ብዬ ነው የማስበው። የሆነ ትምህርትማ ተሰጥቶ ነው እንጂ ከሆነም የምትወጣው እንጂ እንደዚህ በቀላሉ በፍጹም መውጣት የለብህም ብዬ ነው የማስበው። ወይም ደግሞ የካሌብን ትክክለኛ ማንነት እንዴት እንዲሆነ አይቶ እንግዲህ መድብል አሳይቶት የዛኔ እንግዲህ ከወጣም ይወጣል እንጂ በፍጹም እንቶ ዝም ብሎ መውጣት የለበትም ብዬ ነው የማስበው። እና ሌላው እንግዲህ እንዳያችሁት ቅድስትዬ እንግዲህ አልጋ እያነጠፈች ነበርና በድንገት እንግዲህ በሩ እንዳጣየ ስትከፍተው ታሬ መጣ ብላ በቃ እንዴት እንደደነገጠኝ ፈንጥዛ ነበረ እየተነሳችው ማለት ነው። እና እንደዛ እንግዲህ ግን ዳጣም እንዴ ይሄ ታሬ በቃ እያለ በቃ እንዴት በሰላም መቀመጥ የለም ማለት ነው። ቤቱን እኮ ቅዠት በቅዠት አደረገው። እንዳንቺ ነሽ እንጂ ሲጀመር እስቆ ለምንድን ነው በሩን ዝግ ብለሽ ያልከፈሽው ስትልም እንግዲህ ቅድስትዬም እየተናገረ ነበረ። እና እኔ ታዲያ ምን ላደርግ ብጠራ የሚሰማኝ ሰው ጠፋ ስትልም እንዴ አለም የለችም እንዴ ትላለች ወይ ቅድስትዬ? አለምን ሰው አርግሽ ነው? አለም እኮ ሰው አይደለችም ማለት ቅድስት ይኸውልሽ እህቴ መሆኗን አትርሽ ስትልም እንግዲህ ትነግራታለች። በዚህ ጊዜ ዳጣዬም ዝም ትላለች ማለት ነው። ምክንያቱም እዛ ቤትም የተቀመጠችው ለቅድስትዬ ሲባል ነው እንጂ እንዳለም ስራ እኮ ታውቃላችሁ እንኳን መኖር አይደለም ለአንድ ቀንም የምትቀመጥ ሴት አልነበረችም። ግን ደግሞ አንዳንዴ ያው ለመልካም ሰዎች ሲባል እነዛ መልካም ሰዎችን ላለማሳዘን ሲባል የሆነ ክፉን እንደ መልካም አድርጋችሁ ትቀመጣላችሁ ማለት ነው። እና እነሱም እንግዲህ ለቅድስትዬ ሲሉ ሁሉንም ነገር እንግዲህ ክንተውት አድርገው እሷን መስለው እንግዲህ ክን እየኖሩ ይገኛሉ ማለት ነው። እና ምንድን ነው ማለቴ ልተኛ ነው ምናምን ትላለች። እንዴ በዚህ በቀን ነው እንደምትተኙ ስትልም አይ ቅድስትዬ እኔ እኮ ማለት እዛ እኮ ቤት እኮ እንቅልፍ እኮ ከጠፋ እኮ በጣም ቆየ እኮ እንቅልፍ የለ ሰላም የለ እያለችም እንግዲህ ስትናገር በቃ ማለት እንደዚህ ምናምን እንትን አላሉም ማለት ነው። ስትልም ታውቂያለሽ ቅድስትዬ ለመጀመሪያ ጊዜ ተደሰትኩት አባዬን ሳገኘው ነበረ። አሁን ግን ባላገኘው ምናምን ብዬ እያሰብኩ ነው። ከሚገርምሽ ነገር ያቺ እናቴን ለማግኘት እንዲያልጓጓ ሁሉ አሁን ግን ላይኔ ነው ያስጠላች ስትልም ትናገራለች። ተይ ዳጣዬ እንደዛ አትበይ በፍጹም ማለት እንደዚህ ማለት የለብሽም። ሁሉም በራሱ መንገድ ሁሉም አሁን ባለበት ደረጃ ላይ ሁሉም የራሱ የሆነ እውነት አለው። እናትሽ ነኝ። ስለዚህ እንደዚህ እንዳትያት ከአንቺ ሌላ ደግሞ ማናላት? እንደውም ከጎኗ መቆም ነው ያለብሽ እያለችም ትነግራታለች። እሺ በቃ ግን እኮ አንቺም እኮ ደህና አይደለሽ። ምንድነው ችግር ተፈጥሮ እንዴ ስትልም በይ ሰላም አገኛለሁ ብለሽ ሰላምሽን አጥተሽ እንዳትወጪ፣ ስለዚህ ወደ ውስጥ ግቢና ተኚ፣ ምግብ ሰርቼ ቀሰቅስሻለሁ ትላታለች። እሷም እንግዲህ ግን እሺ ምናምን ትልና ናታን ከደወለ ምናምን አይሽለት ትላለች። እሺ ትላለች። እና እንዴት ነው ታዲያ ማሟቂ ይምጣ እንዲህ ብላን ነበረ። እና ታንዬማ ቢመጣ እኮ ሁላችሁንም ነበር አጥረግርጌ ማወጣችሁ ስትልም አንቺ እኮ አታደርጊውም አትበይም እያለችም ቅድስትዬም እንግዲህ እየቀለደችባት ነበረ። ይህንን እንግዲህ ግን እየተባባሉ ባለበት ጊዜ ላይ እና ምሳሌና መድብል እንግዲህ ብሩኬና መሀሌት እንግዲህ በአንድ ተቀምጠው ያገኟቸዋል። ምሳሌ እንዳያችሁት እኔ እሷ ያለችበት አልሄድም እምብዬው አለች። እንዴ ቆይናና ለምንድን ነው እንደዚህ ሰው ሁሉ ያስጠላች? ምን ሆነች ነው ምሳሌ እያለ መድብልም እንግዲህ እያናገረን ነበረ።
እና በቃ እኔ ሰላም ቢያትና ምናምን ትሄዳለች ይላታል። እሺ ምናምን ትልና እንግዲህ ትገባለች እና እንዳያችሁት እንግዲህ ብሩኬ ጋር ስትደርስ እንባ ነበር የተናነቃት። ምንድን ነው ምን ተፈጥሮ ነው ምናምን ስትልም እናቴ ናፈቀችኝ፣ እናቴ የነች ያለችው እናቴ ናፍቃኛለች እያለችም እንዳያችሁት እንግዲህ ግን እያለቀሰ የነበረ ቆይ ምን ተፈጥሮ ነው ቆይ እኔ ያለሁልሽ መድብል አለ ቅድስት እያለች ለምንድን ነው እንደዚህ የከፋሽ? ቆይ በድንገት እንደዚህ አይነት ሀሳብ ከየት ነው የመጣው ስትል ቆይ የሞተ ሰው ተመልሶ አይመጣም አይደለ እያለችም እንግዲህ ባክሽን እንደዚህ አትሆኝ ብሎም እንግዲህ እንትን ይላታል። ምሳሌ ምንድን ነው ችግር አለ እንዲህ ምን ተፈጥሮ ነው ምናምን ስትልም ማህሌት አይመለከትሽም ትላታለች። ምሳሌ ስትልም እሺ በቃ አጎቴ ትላለች ማለት ነው። ልክ ነሽ እኔ ያንቺን አይን ደፍሬ ለማየት ድፍረቱም የለኝም በማለትም እንግዲህ ግን ማህሌትም እንትን ትላለች። በሉ እሺ በቃ ልሂድ ስትል እንግዲህ ግን አዎ ሂጂ ብትሄጂ ይሻላል ስትልም ምሳሌም እንግዲህ ትናገራታለች። ከዛ ቅድስት ማለቴ መድብልም ብሩክም እንግዲህ እንዳያችሁት ምንድን ነው ምን ተፈጥሮ ነው ለምንድን ነው እንደዚህ ይሆንሻለሽ ውስጥ ንገሪ ሲላትም አይ ምንም ነገር አልሆንኩም በቃ ምናምን ትላለች። እሺ በቃ እንደዛ ከሆነ በቃ የፈለግሽውን ነገር እዛዥ ይሏታል ማለት ነው። እሷም እሺ በቃ ሜሬንዳ ኬክ ምናምን እያለች ነበር። አይ እንደዚህማ አይሆንም አንቺ ማዘዝ ያለብሽ በቃ ለሻት ነው እያሉ እየተሳሳቁ ነበረ። እና ታውቃላችሁ መድብል ብሩኬ እንግዲህን የልጁ ነገር በጣም ነው የሚያንሰፈስፈው። እና እኔ አንቺን አዝነሽ ካየሽ ወይም ደግሞ ስታለቅሽ ካየሁኝ እኔም አለቅሳለሁኝ እያሉም እንግዲህ ሲተቃቀፉት እንጂ ምሳሌ አባትሽንማ እንደዚህ አታድርግ ይላታል። እሺ በቃ አጎቴ አላለቅስም ትላለች። ሌላው እንግዲህ ማህሌት ደውላ ለቅድስትዬ እንግዲህን ስለ ምሳሌ ጉዳይ እየነገረቻት ነበረ። ምሳሌም በእቺ ቅድስትዬም በጣም እየተናደደ ነበረ። እንግዲህን እና ውዶቼ እንግዲህ ምሳሌ ድራማ ይሄን ይመስል ነበር። በቀጣይ እስከምንመጣ መልካም